ጭራሽ እንደው እንኳን ታዲያ ጠብቀኝ ጀግና ኮንክ። ግን ቢያንስ ተዘጋጅተሽ አትሄጂ? ምንም እኮ ዝግጅት አያስፈልገው። 6 ዓመት የወጣች ሴት ታዲያ ወደ ቤት ስትመለስ ባዶ እጇን ነው? አባዬ እነሱ እኮ እኔን ነው የሚፈልጉት። ያው የሚያስፈልግም ነገር ካለ መንገድ ላይ እገዛለሁ። ከዚህ በላይ አላስገድድሽ። የምትፈልጊውን ገንዘብ ግን አስገባልሻለሁ። ለሱ ስጋት አይኑርሽ። ትሁቴ ወደ ገጠር ሄዳለች ማለት ነው። አባባ በጣም ነው ያዘኑት። ለዚህም እንግዲህ መንስኤውና መነሻው ካሌብ ነው። ምንም እንኳን ቤተሰቦቿ ቢናፍቋትም እሷ ሁሉ ጊዜም ቢሆን ለመሄድ እያሰበች፣ ነገር ግን እዚህም ያሉት እኮ ቤተሰቦች ማለት ናቸው። በዛ ላይ ደግሞ አባዬ እኔ ከሄድኩኝ እቺ እርጉምና እቺ መናጢ ሴት ትገለዋለች ብላ በማሰብ ይህን ያክል ጊዜ ከአባባ ወይም ደግሞ ከነካሊብ ጋር ቆይታ ነበረ ማለት ነው። አሁን ላይ እንድትሄድ ያነሳሳት አንደኛ ነገር የእሷም እናትና አባቷ ልጃችን ሳታየን እያሉ እየተጨነቁ በመሆኑ፣ ሁለተኛም ደግሞ 6 ዓመት ሙሉ ምንም ቢሆን እንደ ፋሚሊ ማያችሁት እንደምን ማያችሁት የሰው ቤት የሰው ነው። ለዛም ነው አሁን ላይ ካሌብ በገንዘቡ ሲገዛት የነበረ እንጂ እንደው የአባባን አባትነት ፈልጋ የዚህን ያህል የቆየች አልመስል ብሎታል ማለት ነው። እናም ትርፍ ቃላትን ትርፍ ነገርን እየተናገረ ሲያስቀይማት ቆይቷል። ለዛም አንተ እኮ ክብር አታውቅም ስትለው ተደምጣለች። እሷን ብትሆን ትሁቴን ያለችበት ምክንያት እንደጠበቀችው ስላላገኘችው ነው። ምክንያቱም እሷ ካሌብን ትወደዋለች፣ ታፈቅረዋለች፣ እሱም ደግሞ ይወዳታል። ነገር ግን መግለጽ አልፈለገም፣ አልቻለበትም ሲጀመር ማለት ነው። እና ፍቅር እንደዚህ ጅል ያደርጋል ወይ ነው የሚያስብለው። ምክንያቱም አሁን ላይ እኮ አንቺ እያስፈራራሽን ነው ያለሽው ብሏታል። እሷም እንዴ በገንዘብ እኮ ነው እያሰራኝ ያለው አይደል እንዴ፣ ስለዚህ ስለምን ማስፈራራት ነው የምታወራው ብላ እሷም እንግዲህ የአሰሪና የሰራተኛ አይነት ግንኙነት ከዛ ያለፈ እሱም እንደሚያፈቅራት ስላልተናገረ እሷም ደግሞ ውስጧን በውስጧ ስለያዘች ማለት ነው። ምክንያቱም ኤደንን ስላደነቀ በቃ ኤደንን ነው የሚያደንቀው፣ ኤደንን ያግባ። አሁን ላይ ዳኒም ከዚህ ቤት ሊወጣ ነው ኦልሬዲ። ምክንያቱም በእርግጥ አባባ ታስፈልገኛለህ የትም አትሄድም ብሎ አስመልሶታል። ነገር ግን ካሌብ ውጣልኝ ከቤቴ። ቆይ እናንተ መቼ ነው የምትወጡት? እንደዚህ ተነቅቶ እንደዚህ ታውቆብህም እስካሁንም አለ? ምን አይነት ማፈሪያ ነህ እያለ እንግዲህ አባባ እንዲመለስ እንዳይሄድ ዳኒን ጠይቆት፣ ዳኒ አርፎ የተቀመጠውን ልጅ ደግሞ ለምን አትሄድልኝም፣ ለምን ከቤቴ አትሄድም እያለ እያስቸገረ ይገኛል ማለት ነው ካሌብ። ዳኒ ደግሞ አይ እኔ እኮ ቢያንስ እንኳን ራሴን ችዬ መኖር ባልችል ቤተሰቦች ጋር ተመልሼ መግባት እችላለሁ ብሎ ወስኖ ሳገኝና ሲኖረኝ ከቤተሰብ እወጣለሁ፣ እስከዛው ግን ቤተሰቦች ጋር ልቀመጥ ብሎ አስቦ ነበረ። ነገር ግን አይቻልም አይሄድም ብለው አባባ አስቀምጠውታል። እናም እንግዲህ ከዚህ በኋላ ምን ሊፈጠር ይችላል ስለ ዳኒ ሲባል፣ በእርግጥ ዳኒ መሄድ የለበትም። ምክንያቱም ካሌብ ወልፎ ነገር ነው። በተለይ አሁን ላይ ትሁት ከሄደች ካሌብ አባባን መጠበቅ አይችልም። ያ አጋች ደግሞ አባባን በተለያየ ቦታ እያገኘ እያስፈራራው ይገኛል። ቲናም እንግዲህ ካሌብን ማውራት አለብን፣ የምናወራው ያልጨረስነው ጉዳይ አለ። እንደ አንተ ምንድን ነው የምትለው? እኔ እኮ ሚስት ነኝ። ቅድምስ አባባ ሲናገር አልሰማህም እንዴ? እኔ ሚስት ነኝ፣ ለእኔ ደግሞ አንተ ኃላፊነት አለብህ እያለች እያስጨነቀችው ትገኛለች። አባባ ሚስትህን ይዘህ ውጣልኝ ከቤቴ ብሎታል። እና አሁን ላይ አባባ ምን እያሰበ ነው? ምን እየተፈጠረ ነው? ትርምስምሱ እየወጣ ነው ቤቱ። ባይዘወይ ቲና የምትፈልገው ይሄንን ነበር። ማለትም ቤቱን ትርምስምሱን ማውጣት፣ ማተራመስ፣ ማናጋት፣ እንደዛ ነበር የምትፈልገው። የምትፈልገው ነገር እየተሳካላት ይመስላል ማለት ነው የቲና። እናም እንግዲህ ቲና እንደዚህ ብርቁስቁሱን ስታወጣው ካሌብንም አዎ አባባ እንዳለው እኔ እኮ ሚስት ነኝ፣ ለእኔ ደግሞ ማድረግ ያለብህ ነገር አለ፣ ማውራትም አለብን ብላ እሱ ግን አላወራሽም ሲላት አጋቹ ጋር ሂዳ ካሌብን ወይም ደግሞ ትሁትን ማገት አለብን አንተ የምትፈልገውን ብር ለማግኘት ብለዋለች። እንግዲህ አጋቹ ከቲና የሚፈልገው 1 ሚሊዮን ብር ነው። በአንቺ ምክንያት ብዙ ነገር ተበላሽቶብኛል፣ ስለዚህ 1 ሚሊዮን ብር ያስፈልገኛል ከዚህ የምሰወርበት ብለዋልኝ። ያንን ካላገኘው ግን አልፋታሽም፣ አለቅሽም። ይሄ ብቻ አይደለም አባባንም አግኝቶ ደግሞ በጣም ነው ያስፈራራቸው። አባባንም እኔ እኮ እንዲህ በህይወት አለ አንተ ሰውዬ፣ እኔ ትኖራለህ ብዬ አልጠበቅኩም ነበረ፣ ያኔ ነበር መግደል የነበረብኝ፣ ብቻ ብዙ ዛቻ ሲዝት ነበር። አባባም ይኸውልህ በኃይልም ከመጣህ አንተ ተደብቀህ ጨለማን ተገን አድርገህ ስለመጣህ ነው እንጂ በመርፌ ቢበሱ የምትፈነዳ ነው የምትመስለው። ስለዚህ ለጉልበትም ቢሆን
አላንስልህም። ነገር ግን ህግ ያለበት ሀገር ነው የምንኖረው። ስለዚህ በህግ መዳኘት እንችላለን። እስኪ ወንድ ከሆንክ ቆይ ጠብቀኝ አንዴ ብለው ሊደውሉ ሲሉ ፖሊስ ጋር ልጁ ደግሞ ማለትም አጋቹ እግሬ አውጭኝ ብሎ ሮጧል። በጣም ነው የሚያሳፍረው ማለት ነው። ምክንያቱም ከአንድ እኔ ወንድ ነኝ ከኔ በላይ ሰው የለም ብሎ ከሚያስብ ሰው እንደዚህ አይነት ሩጫ ስንመለከት በጣም ያስቃል። በጣም ማለት ነው። እና እንግዲህ ዳኒ ደግሞ ቲናን ከአንቺ ጋር እኔ ምንም አይነት ህብረት የለኝም ብሏታል። ቲና ግን አላማውና እቅዷ የነበረው ዳኒን አሁንም ቢሆን ከጎን ይሁን፣ አሁንም ቢሆን እንጉዳቸው፣ ገንዘብ እንቀበላቸው። እስኪ አስበው ያ አጋጅ ሰውዬ እኮ እያስፈራራኝ ነው፣ 1 ሚሊዮን ብር ካላመጣሽ እያለ መውጫ መግቢያ አሳጥቶኛል ስትለው እንዴ ምን ነው እሱ ቀልድ ምን ቁጥር አያውቅም እንዴ ሲላ ጊዜ እንግዲህ እሷ በመጀመሪያ ፈልጋለሁ ብላው ነው ዳኒን ፈልጋለሁ ካለችው በኋላ ዳኒ ደግሞ ለምንድን ነበር የፈለግሽኝ ሲላት እሷም አጋቹ በጣም እያስጨነቀኝ ነው፣ ስወጣ ስገባ አንገቴን እያነቀ 1 ሚሊዮን ብር አምጪ ብሎኛል ስትል እንዴ ቁጥር አያውቅም እንዴ ሲላት ቁጥር አያውቅም እንዴ ልበለው ሂጄ ትላለች ማለት ነው ወልፎ እና እንደሱ አይደለም መጀመሪያ ተረጋጊ በማለት እንግዲህ ዳኒም እኔ ምንም ላረግሽ አልችልም፣ አልሰጥሽ ገንዘብ የለኝ፣ ስለዚህ አንቺ ያደረግሽው በራስሽ ጥፋት ነው፣ ያጠፋሽው ራስሽ ነሽ፣ ስለዚህ እዛው ተጋፈጩ ብሏታል ማለት ነው። ምክንያቱም አሁን ላይ እሱ የእሷን ሰይጣናዊ ስራ ሳፖርት የሚያደርግበት የእሷን ሰይጣናዊ ስራ ደግሞ አብሮ የሚጋፈጥበት ምንም ምክንያት የለውም። ምክንያቱም ከእሷ ጎን አይደለም። እዚህ ቤት አሁን እየቆየ ያለው አባባ ቆይ ስላለው እንጂ ቲናን ብሎ እንደምትለው እሷ ከነዚህ ሰዎች ላይ ገንዘብ ወስደን የራሳችን የሆነ ኑሮ ለመኖር ምናምን እንደዛ ነገር የለበትም። እና እኔ መክርሽ ነበረ፣ ነገር ግን ምክር አትቀበይም ብሏታል ማለት ነው። በጣም ነው የሚገርመው። እንግዲህ ቲና በራሷ ቅሌት በራሷ ስራ ማለት ነው ራሷ ማለት ነው እውነት ራሷ ናት እንግዲህ ከዚህ ሁሉ ጥፋት ለዚህ ሁሉ ጥያቄ የራሷ ችግር ነው። የራሷ ማለት ተጠያቂዋ ራሷ ናት። እና አሁን ላይ ቲና በጣም በችግር ላይ ትገኛለች። 1 ሚሊዮን ብር ካላገኘሽ ደግሞ እገልሻለሁ፣ ብሩን ሳትይዢ ደግሞ ወደ እኔ ለመደወል እንዳታስቢው ብሏታል። ይሄንንም ሁሉ ነገር ለካሊብ ለመንገርም አትችልም። ምክንያቱም አጋቹን ያመጣችው ራሷ ነች። ስለዚህ በዛው መወጣት ያለበት ራሷ ናት ማለት ነው። እና አባባ ምን ብሏንኝ እኔ ስለ እሷ አያገባኝም፣ ስለ እኔ ግን ከእኔ ብትርቅ ይሻላል ብሎታል አጋቹን። አጋቹም እንግዲህ ካንተም ሆነ ከእሷ ጭንቅላት አልወርድም፣ ምክንያቱም እሷ ነች እያስጠፋች ብሎ ነው የሚያስበው ስቲል ማለት ነው። እና አባባ ግን ለምንድን ነው የምትበጠብጡኝ? ለምንድን ነው ባልና ሚስት ከቤቴ የማትወጡት? ቤቴ አስጠላኝ። እንዳንቺ አይነት አረመኔና እንደሱ አይነት የማያስብ ሰው ከአጠገቤ እንዲኖር አልፈልግም ብሏንኝ። ካሌብም አባዬ ተረጋጋ አባዬ በማለት ደጋግሞ ሲናገር ነበረ። አባባም አይ እኔ የተረጋጋው ነኝ ተረጋግቻለሁም፣ አንተ ግን እሷን መንጦላይት ይዘህ ውጣልኝ ከቤቴ ብሎታል። እንግዲህ ይህን ያህል ካስጠላው ከወጣልሃለሁ ብሎ ካሌብም ከቤት ወጥቷል። በጣም አስቸጋሪ ነው ይሄ እንግዲህ ለቲና በጣም ምቹ ነገር ነው። ምክንያቱም ካሌብን ለማሳገት ማለት ነው። እና አጋቹንም ወይ ካሌብን ወይ ትሁትን አግታቸው ብለዋለች። ከሁለቱ አንዱ ትሁት ደግሞ ማና ሲል ትሁት የቤታቸው ሰራተኛ ናት። ከሁለት አንዱን ካገትክ ለአንተም ለእኔም ጠቀም ያለ ብር እናገኛለን፣ እኔም ካለሁበት ጭንቀት እወጣለሁኝ፣ ለአንተም ደግሞ ጥሩ ነው ብላለች። በነገራችን ላይ ቲና በባለፈ ህይወቷ ማለትም ከካሌብ በፊት በነበራት ህይወት በጣም የተጨመላለቀ ህይወት ትኖር ነበር። ለዛ ነው አሁን ላይ ማገት፣ ሰው ማንገላታት፣ ሰው ማሰቃየት፣ በቃ ከዚህ ያለፈ ሌላ ነገር ትዝ አይላት። ምክንያቱም ሰው ማንን ይመስላል ሲባል ማለት ነው እናቶቻችን ሲያወሩ ኑሮውን ይላሉ። እውነት ነው። ሰው የትናንት ማንነቱን የትናንት ህይወቱን ነው የሚመስለው። ስለዚህ ቲና አሁን ላይ በእነዚህ ቤተሰቦች ላይ እያመጣች ያለችው ምንም እንኳ ድራማ ቢሆንም ግን ከበፊት ያለሽን ህይወት ንገሪኝ ሲላት ከዚህ በፊት ዳኒ መናገር አልፈለገችም ነበረ። ስለዚህ ከዚህ በፊት የነበራት ላይፏ ምንድን ነው ስንል ከዚህ በፊት የነበራት ላይፏ ወደ ኋላ ላይ ስትናገር ማለት ነው ወደ በኋላ የምትናገረው ነው። ምንም እንኳን ያው ስትያዝ ማለት ነው ሁሉ ነገር ኦልሬዲ ተደርሶባታል። ግን ለህግ አሁን ተጨባጭ የሚሆን ያደረገችው ነገር የለም በማስረጃ ማለት ነው። አባባ ደግሞ በማስረጃ ነው የሚፈልገው። ስለዚህ ከቲና አሁን በማስረጃ የሆነ ነገር ስታደርግ መያዝ ይፈልጋል አባባ።
እና የድሮ ህይወቷ ላይ ሰው መግደል ሰው ብቻ በጣም ብዙ ግፎችን ለዛ ነው አሁን ማይንዷ ቆይ እስኪ ልስተካከል እስኪ አትልም። ኢቭን አባባ አሁን ላይ ታስተካከይ እኔ አንቺ የማስመሰል ይሄ አባዬ ይቅርታ አድርግልኝ አሁን እኮ ሌላ ሰው ሁኛለሁ አሁን እኮ ተስተካክያለሁ አሁን እኮ መስመር ላይ ገብቻለሁ የሚለው ልቅሶ ለእኔ አይጠቅመኝም። ይሄ ሳይሆን የሚጠቅመው ታስተካከይ፣ በእውን ታስተካከይ፣ ጥሩ ሁኚ፣ በስራ ግለጩ። በፍጹም አትፈልግም በስራ መግለጽ። ይልቁንም በስራ ገልጣ ጥሩ ከመሆን ይልቅ ካሌብን አሁን የእናንተ ባልና ሚስት ነን፣ አባዬ እውነቱ ነው ቤቱን ልንለቅለት ይገባል፣ ግን ምንድነው አብረን ሙጥኝ ማለት ነው ሙጭጭ። እና በጣም ነው የምታሳዝነው። ምክንያቱ ደግሞ መረዳት አለመፈለግ ብቻ ሳይሆን አትችልም። በቃ ማይንዷ የተጠመደው በክፋት ነው። አያችሁ ክፋት ምን ያክል የሰውን ህሊና እንደዚህ እንደሚያበላሽ ማለት ነው። እና እንግዲህ ቲና ገጸ ባህሪ ክፋትና ነገር የተሞላ ነው። ቁም ነገር የለውም። ሁሉም ነገር በክፋት የተመሰረተ በክፋት የሚያልቅ ነውና ክፋት ለማንም አይጠቅምም። ትሁት በጣም ጥሩ ልጅ ናት። በጣም ታታሪ ናት። እውነት አሁን ላይ አባባ በጣም ይጎዳል፣ ያሰጋል በጣም። ምክንያቱም ቲና እሱን ማለትም አባባን የሚጎዳን ነገር ከማድረግ ለደቂቃ ወደኋላ አትልም። ካሌብ ደግሞ አባቱን መጠበቅ በፍጹም አይችልም። ትሁት ደግሞ ወደ ገጠር ገባች ማለት ነው ወደ ቤተሰቦቿ። እናም አባባ በጣም ደስ የሚሉ ሰው ናቸው። ልጄ እኔ ልጫንሽ አልፈልግም፣ እኔ ቆይ ተረጋጊ ልልሽም አልፈልግም። ነገር ግን እኔ የምልሽ አንድ ነገር ብቻ፣ እሱም በቃ ማለት መሄድ ካለብሽና ከሄድሽ የምትፈልጊውን ገንዘብ በአካውንትሽ አስገባልሻለሁ። ከዛ ባለፈ ግን ሁሌም ቢሆን አንቺ ልጄ ነሽ፣ በፈለግሽው ሰዓት መምጣት ትችያለሽ። ብቻ ብዙ ነው ያወሩት። በእርግጥ በስተመጨረሻ ካሌብ መጥቶ አትሄጂም ይላታልኝ። ምክንያቱም አትሄጂም እንደሚላት እርግጥ ነው። ግን አትሄጂም ብሎ ፍቅሩን ከገለጸላት በጣም ደስ የሚል ነገር ነው። እስኪ እናንተ ምን ይሆናል ብላችሁ ታስባላችሁ? ፍቅሩን ከገለጸላት አትሄጂም መሄድ የለብሽም ብሎ ፍቅሩን ከገለጸላት በጣም ደስ የሚል ነገር ነው። ነገር ግን ያን ካደረገ ደግሞ ቲና አንቃ ነው መጥላትኝ ማለት ነው። ትሁትን በጣም ችግር ነው የምትፈጥረው። እና በእርግጥ አሁን ላይ ካሌብ ከስህተቱ የተማረ ይመስላል። ምክንያቱም ከዚህ በፊት ኤደን ነግረዋለች። ካሌብ ፍቅርና ትዳር ማለት በወረቀት የተመሰረተ ወይም ደግሞ ወረቀት ሊገድበው የሚችል ነገር አይደለም። ፍቅር ማለት በወረቀት ሳይሆን በልብ ከልብ የሚመነጭ ነው። ስለዚህ አንተ ከልብ የመነጨ ፍቅር ካለ ይሄ ወረቀቱ አይደለም ዋናው ስላለችው ድንገት ትሁት ወደ ገጠር ለመሄድ በተነሳችበት ቅጽበት ወደ በራፍ መጥቶ አይ አትሄጂም አይቻልም ብሎ ያስቀራታል ብለን ተስፋ እናደርጋለን። ካስቀራት በጣም መልካም ነው የሚሆነው፣ ጥሩ ህይወትም ይኖራሉ። ለነገሩ ግን ቲና ይሄንን ካወቀች ሁለቱንም አንቃ ነው የምትላቸው፣ እውነት ለመናገር ማለት ነው። በጣም ከባድ ሴት ናት ቲና። እና ይህን ይመስል ነበር። የእናንተ ሀሳብስ ምን ሊሆን ይችላል ብላችሁ ታስባላችሁ? የኔ ግንዛቤ ግን በእርግጠኝነት ካሌብ መጥቶ አትሄጂ ይላታል፣ ያስቆማታል ብዬ አስባለሁ ማለት ነው። ተወዳጆች ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ለአሁኑ ይሄን ይመስል ነበር። በያላችሁበት ሰላማችሁ በዘት ይበልልኝ። ሀሳብ አስተያየታችሁን መስጠታችሁን አትርሱ። ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ የደውል ምልክቷን በመጫን ቤተሰብ ሁኑ። ሰላማችሁ ይብዛልኝ።